ምን ሆንኩኝ መሰላችሁ? የሆነ ፕሮጀክት ነበር እንደ ነገ የሚገባና የሆነ ካፌ ሆኜ እየሰራው ማታ 3 ሰዓት ምናምን ላይ ነው ሰርቼ የጨረስኩትና ፕሪንት የሚያደርጉ ሱቆች ጋር ሄድኩኝ። ማታ ስለሆነ ዘግተዋል። በቃ ብዬ ነገ ጧት ፕሪንት አደርጋለሁ ብዬ ስመለስ ማታ ነበር፣ ጨለማ ነውና ያው ምንም ምፈራበት ሁኔታም አልነበረም። ለካ ግን እነዛ ሰው ነው መንገደኛ ነው ብዬ ያልኳቸው ወደ 6-7 ይሆናሉና መሐላቸው ነበር ሄጄ የገባሁት ማለት ነው። እና የሆነ ጥላ እንደዚህ በቀኜ በኩል ይታየኛል እየፈጠነ ሲመጣ ማለት ነው። እየፈራው እንዳይመስላቸው ብዬ 10 ጊዜ መዞር አልፈለኩም። ፕላስ ሌባ ባይሆንስ 10 ጊዜ እየዞርኩኝ እያየሁት ለምን ይሳቀቃል ብዬ ማለት ነውና የሱን ጥላ እንደዚህ በቀኝ በኩል እያየው ሌሎቹ በግራ በኩል መተው ያዙኝ ማለት ነው። አንደኛው እንደዚህ አርጎ ይዞኛል፣ አንደኛው እንደዚህ አርጎ ይዞኛል፣ አንደኛው ግሬን ይዞኛል ሊጥሉኝ ማለት ነው። አንደኛው ፊቴን ይመታኛል። ፕላስ ያ ቦታ ላይ ሰው ሞቶ ተገኝቶ ያውቃል ምናምንና ስለት ሊይዘው ሊሆኑ ይችላል ብዬ ስላሰብኩ መጀመሪያ ላይ ኢቭን ልሰጣቸው ነበር ያሰብኩትና እነሱ ግን they kept hitting me ማለት ነው። በዛ ምክንያት ኦኬ አትሊስት ስለት አልያዙም ብዬ አስቤ ከዛሬ ወር ከግማሽ አካባቢ ማታ ወደ 4 ሰዓት ላይ ለቀረጻ በወጣንበት አጋጣሚ አንድ ግብግብ ተፈጥሮ ነበር። ያንን ግብግብ የተወሰነ ቪዲዮ ማሳያችሁ ይሆናልና ከዛም ጋር አያይዤ ዛሬ ስለ ፋይቲንግ ነው ማለት ነው የምናወራው። አይ ኖ ሲሊ ቶፒክ ይመስላል፣ ላይክ ይሄ ነገር እንዴት ሊያነጸን ይችላል ልትሉ ትችላላችሁ፣ ግን አይ ፊል ላይክ ኢትስ ኤ ቬሪ ኢምፖርታንት ቶፒክ ማለት ነው። ዛሬ ላይ ስልጣኔ እየተባለ ከትግስት ጋር አያይዘው አብዛኛው ኢስ ጀስት ኮፕ ማለት ነው። አብዛኛው ኢስ ጀስት ዊክነስ፣ የሆነ ፍርሃት ነው። ዛሬ ትግስት እያለ ሰው ያወራል፣ ግን ኢስ ጀስት ሂዝ ስኬርድ ማለት ነው። የወንድ ልጅ ኃላፊነት ምንድነው ሲባል ፕሮቴክት ኤንድ ፕሮቫይድ ማድረግ ምናን ይላል፣ ግን ካን ዩ ኢቭን ፕሮቴክት ዩርሰልፍ ማለት ነው። እና ብዙ ወንዶች ጋር ይሄ ፍርሃት የሚባለውን ነገር እመለከታለሁ። ናት ኖዊንግ ሃው ዘ ስትሪት ወርክስ፣ ራስን ዲፌንድ ማድረግ አለመቻል፣ ፍርሃትን ጀስቲፋይ ማድረግ ያንን ነገር ስለምታዘብ ነውና ለራስ ከመቆም ጋር የተያያዙ ነገሮችን የምናወራ ይሆናል። በመጀመሪያ ግን ምን እንደተፈጠረ እስቲ ቪዲዮውን እንመልከት። በመጀመሪያ ቪዲዮ ቀርጸን ጨርሰን መጨረሻ ላይ አንዳንድ ቢሮል ሻቶችን እንውሰድ ብለን ነበርና ካሜራማኔ በጣም ከሩቅ ቆሞ እንደዛ የሆነች ሻት መውሰድ ፈልገን ነበር እና እንደዚህ ራቅ ብዬ ቆምኩኝ። ከዛም በኋላ የሆኑ ሰዎች ያልፋሉ እና እዚህ ጋር ከነዚህ ሰዎች ጀርባ የሆነ ልጅ አመጣጡ ደስ አይልም ነበረ። የሆነ የሚበጠብጥ አይነት ሰው እንደሆነ ያስታውቃልና የዚህን ሰዓት አለርት ሆንኩኝ፣ ላይክ አካሄዱ ስላልተመቸኝ ማለት ነውና መቅረብ ጀምራለሁ ማለት ነው። የዚህን ሰዓት አመጣጡ ስላልተመቸኝ ቀጥታ ወደ ካሜራማኔ ነበር እየሄደ ነበረውና እኔም መቅረብ ጀመርኩ እና እንዳሰብኩትም ይስታርት አታክ ማይ ካሜራማን ማለት ነው። ልክ ካሜራውንም ሊያስጥለው ነበርና ቶሎ ብሎ ዘሎ እንዲ መንገድ ተሻገረ ነገር። ከዛ ልጁም ተከተለው አሁንም ዘሎ ወደ እግረኛው አለፈ ማለት ነውና ደንግጦም ስለነበረ ሹት ማድረጉን አላቆመም። የዚህን ሰዓት እኔ በጣም እየሮጥኩ እየመጣው ነው ማለት ነው። ቶ የሚለው ካሜራማኔ ነው፣ እኔን ነው። ወደቀ ምናምን እዛው በወደቀበት እና የዚህን ሰዓት ባይሆን እየቀረጽን እያለ 2 ፖሊሶችን ተመልክቼ ነበርና ስሜታዊ ሰውን ግን ኢቭን ፖሊስ እዛ ጋር መኖሩን ጭራሽ ነው የረሳሁት። እና የዚህን ሰዓት ቶሎ ብዬ አቆምኩኝ ማለት ነው። ፖሊሶችም መተው ነው ቶ ምናምን ሲሉ ማለት ነውና ካሜራውን ተስሊ ስለነበር ሊቀማ ስለነበር ነው። እና ፖሊሶቹ እያዩ ነበረ ኢቭን ስንቀርጽና ከዛ በኋላ እኔ ተረጋግቼ ነገሮችን ማስረዳት ነበረብኝ። ፕላስ አንደኛው ፖሊስ በጣም ነገሮችን ኤስከሌት ለማድረግ እየሞከረ ነበር። ፕላስ ሌሎች ፖሊሶችም መጡ ማለት ነው ተጨማሪ። ኤኒዌይ ኋላ ላይ እንደዛ ረጋቢ ያስረድቻቸው ፕላስ ቀድሞ ያለፉት እግረኞች ካያቸዋቸው እነሱ ራሱ መተው መስክረውልን ምናምን በዛው ተለያየን ማለት ነውና ይሄንን ነገር ዞር ብዬ ስመለከተው አም ግላድ አይ ዲድ ዛት ማለት ነው። በጣም ደስተኛ ነኝ ይሄን ነገር በማድረጌ። ምክንያቱም ይህ ሰው ከዚህ በኋላ እንደዛ መንገደኛን መተናኮል የሆነ ዋጋ እንደሚያስከፍለው ይረዳል ማለት ነው። ይህ አካባቢ ኤ ሊትል ቢት ሴፈር እንደሆነ አስባለሁ። ዛሬም ላይ ብዙ ወንዶች ዛሬ ላይ ብዙ ነገር ከመስመር እንዲወጣ የሚሆነው ችግር ፈጣሪው የልብ እንዲሰማው። ምክንያቱም ኮንሲኩዌንሱን ፊል አያደርገውም። ይህ ሰው ሁሉም ከኔ ይለፍ ሲል
he feels like he can get away with anything ማለት ነው እና ወንዶች እንደዛ ኖ ማለት ስንችል ነው እናም ታዲያ አሁን ስፔሲፊካሊ ስለ ፋይቲንግ ሊኖራችሁ የሚገባውን ሜንታሊቲ እና አብዛኛው ነገር ፍርሃት ነው ብያችኋለሁ አይደለ ከፍርሃት አንፃር እንዴት ምን አይነት ሜንታል ሞዴል ሊኖራችሁ እንደሚገባ የማስረዳችሁ ይሆናል ማለት ነው ባይዞ ይሄንን ነገር ስላችሁ I don't want to make it sound like እኔ በጣም ኃይለኛ ነኝ ምናምን ሜቢ በአካል የምታውቁኝ ሰዎች ካላችሁ you know how peaceful I am እንደዛ አይነት ፍሬም ላይ ያለኝ ሰው አይደለሁም ነገር ግን የጀስቲስ ነገር ያሳስበኛል ምክንያቱም እንደ ወንድ ልጅ ለራሳችን ያለ ነው እኛ ነን ከዛም ባለፈ ለምን ወዳቸው ለታናናሾቻችን ራሳቸውን በበቂ ሁኔታ መከላከል ለማይችሉ ያለ ነው እኛ ነንና ራሳችንን እንደዛ ማብቃት ካልቻለን አይ ኖ ሲሊ ቶፒክ ይመስላል አንተ ዛሬ በ2026 ላይ እንዴት ስለመጣላት ታወራለህ ልትሉ ትችላላችሁ ግን አስፈላጊ ቶፒክ እንደሆነ ስለማስብ ነው ጠንካራ ወንድ ባለበት ሁኔታ ላይ ተፈሩ አይደፈርም የጠንካራ ወንድ ልጅ ሴቱን ሌላ ወንድ ልጅ አይዳፈራትም ከዛ አንፃር ነው ሶ ምን አይነት ነገር አለ ዛሬ ላይ ወደ ኋላ ተመልክተን አንዳንድ ሜቢ አባቶቻችን ጀግና ምንላቸው ብሬቭ ምንላቸው ሶልጀሮች እነሱን ተመልክተን ዋው እንላለን እናደንቃለን እንደዚህ አድርገው ነበር እነሱ ሞቲቬት እንዲያደርጉን ምናምን እንጠቀማለን ነገር ግን ማንረዳው ነገር እኛ each day እንደዛ ራሳችንን ፕሩቭ ለማድረግ የምትወደውን ሰው ፕሮቴክት ለማድረግ ለራስህ ለመቆም each day የሆነ ቻንስ እናገኛለን ነገር ግን ዛሬ ላይ በስልጣኔ ሰበብ ፍርሃት ነው ግን በታጋሽነት ሰበብ ብዙ ሰው እንዲረማመድበት ፈቅዶ እንደዛ ሲያልፍ መለከታል እናም ከፍርሃት ጋር በተያያዘ አንድ ትልቅ ሜንታል ሞዴልን ሺፍት ያደረገኝ ነገር ምንድነው የሰዎችን ፍራጃሊቲ የተረዳው ሰዓት ነው የሆነ ሰው የፈለገ ቢበድል ያን ነገር ለመበቀል አንድ ሰው within 5 or 10 seconds it can be gone like that ማለት ነው ያንን ነገር ስረዳ ምን ያህል ፍራጃይል እንደሆነን የሆነ ሰው በጣም የፈለገ ቢበድል የፈለገ ስሜትህ ቢጎዳ you can take your revenge just like that ማለት ነውና ያ ነገር ሰላም ሰጥቶኛል honestly ማለትም የሆነ ሰው አድቫንቴጅ ቴክ አድርጎብህ እንደማይቀር ስታውቅ የሆነ ፍሪደም አለው አሁን የነ ነገር ስትረዱ ትዕቢተኛ ያደርገኛል ብላችሁ ልታስቡ ትችላላችሁ ነገር ግን it works the opposite way ማለት ነው የሰው ልጅ ፍራጃሊቲ ስትረዱ የናንተንም ፍራጃሊቲ ነው አንደርስታንድ የምታደርጉት ሰውን እንዳትበድል ትሆናለህ ማለት ነው ሰውን እንዳታስቀይም ትሆናለህ ማለት ነው ምክንያቱም የሆነ ሰው የሆነ ሰዓት ላይ በቃ ሊል ይችላል ማለት ነው አንተ እንደዛ የልብ ተሰምቶ I can get away with it ብለህ የምታደርገው ነገር ሰው እንደዛ ሊያስተነፍስ ይችላል ማለት ነው ሶ ታዲያ it works both ways አንተንም ያረጋጋሃል ፕላስ አንተ ራሱ በፍርሃት እንዳትመላለስ እኔ ዛሬ ላይ I'm a little bit hot tempered እና ከሰዎች ጋር ከኔ ለፍ ሚል አይነት ሰው ስላልሆንኩ ማለት ነው I will get even በዚህም በዛም ብዬ አመት 3 አመት 4 አመት ልጠብቅ ይችላልውና ያ ፐርሰናሊቲ ነውና each time ከሰዎች ጋር ስሰራ I'll tell you this በእምነት ላይ ተመርኩዤ አይደለም of course የሆነ ነገር ቼክ ምናምን ማድረገው ነገር ሊኖር ይችላል ነገር ግን እነዚህ ሰዎች ፋውል ቢሰሩ እንኳን they will not get away with it I will take back what is mine I will get even ብዬ ስለማስብ ነው and I know it feels silly እነዚህ ነገሮች ነገር ግን I believe this should be a man's mental model ብዬ አስባለሁ መቼም አድቫንቴጅ ቴክ ማይደረግበት መቼም ቪክቲም ማይሆን አይነት ሰው ማለት ነው እና አንድ ነገር ልጠይቃችሁ ምፈልገው እናንተ እስቲ በህይወታችሁ ላይ ለዚህ ጉዳይ እሞትለታለሁ የምትሉት ነገር ምንድነው በቃ ይሄ ነገር አቋሜ ነው ይሄ ነገር እስከ ሞትም ድረስ እፋለምለታለሁ የምትሉት ነገር ምንድነው ቤተሰብህን ለማዳን ሚስትህን ለማዳን ልጅህን ለማዳን አገርህን ለማዳን የመጀመሪያ ነው ሁለተኛው ጥያቄ ደግሞ አንተ የሰውን ነፍስ እስከ ማጥፋት ድረስ ሊገፋኝ ይችላል ብለህ የምታስበው ሴናሪዮስ ምንድነው ዘራፊ ቢገጥምህ እንደዛ አታከር ቢገጥምህ ምትወዳትን ሚስትህን ሳምባዲ አታክ ቢያደርጋት ያንን ሰው ገለዋለሁ ትላለህ ኦሬልስ ደግሞ ምትወዳት ሴት ቺት ብታደርግብህ እንደዛ ያም ነገር እዛ ላይ ሊገፋ ይችላል ሰው ክብርህን ቢነካ እምነትህን ቢያጎድል ቢስራኤል ቢገጥምህ ላይክ እስቲ ራሳችሁን ጠይቁ እነዚህን ነገሮች ሲሊ ይመስላሉ ግን ኢምፖርታንት ጥያቄዎች እንደሆኑ አምናለሁ በሶስተኛነት ደረጃ ደግሞ አንድ ሰው እስከ ጥግ ወስዶ የምርም በቀል አኖራለሁ ካልክ እንደዛ የበደለህን ሰው ህይወት ማጥፋት ትችላለህ ወይ እስከዛ ድረስ መግፋት ካስፈለገ ባይዜ አውቄ ነው ነገሮቹን በጣም ኤክስትሪም ማድረጋቸው
ምክንያቱም ያ ኤክስትሪምነስ ውስጣችን ሲሰርጽ ነው ድጋሚ ካልም የምንሆነው ማለት ነው። የሆነ አባባል አለ አይደለ? you don't know what it took to be this calm እንደዛ አይነት የሚባል አይነት አባባል አለና ኤክስትሪሞቹ ናቸው ካልም የሚያደርጉን ወደ መሃል የሚመልሱን። that's why እንደዛ ኤክስትሪም የሆኑ ነገሮችን ማወራችሁ ለዛ ብዬ ነው። እና አንድ ወንድ ልጅ ዜሮ ቶለራንስ ነው ለቢኤሶች ሊኖረን የሚያስፈልገው። ለዲስሪስፔክት ቢሆን ሚስት ዲስሪስፔክት ብታደርግ፣ የሥራ ባልደረባ ዲስሪስፔክት ቢያደርግ፣ አለቃ እንደዛ ባይዞ ምን የሚባል አባባል አለ እንደ ወንድ ልጅ በተለይ ከመሬት ስትነሳ ዝቅ ብለህ አጎብድደ መስራት እንዳለብህ ምናምን ነገር ይነገራልና ያ ነገር ልክ አይደለም። ነገር ግን ሐሳቡ ወንድ ልጅ ከመሬት ሲነሳ ዝቅ ብሎ ሎ ሌቭል የሆኑ ስራዎችን ብዙ ሴክሲ ያልሆኑ ስራዎችንም ለመስራት ፍቃደኛ መሆን አለበት ነው እንጂ ለሃለቃው እንደዛ ኪሳስ እንዲሆን አይደለም። ዲስሪስፔክትን ቶለሬት እንዲያደርግ አይደለም። ወንድ ልጅ በከፍታውም በዝቅታውም ሁል ጊዜ ቀና ብሎ በዛ መንፈስ መመላለስ እንዳለበት አምናለሁ። ዛሬ ላይ ኢቭን አንዳንድ ሶኮልድ ሃለቃዎች እነሱም ፕሮፌሽናሊ አይናቸውን እያያችሁ ማውራት ዲስሪስፔክት እንደሆኑ የሚያስቡ አሉ። እነሱ they are just weak ማለት ነው። የሆነ ኢንሴኪዩሪቲ ስላለባቸው ነው። እናንተ ግን ዛሬ ላይ ዝቅ ማለት የሚለውን ነገር ዝቅ ብሎ ስራን ስለመስራት እንጂ ለሰው ስለማጎብደድ በእንደዛ ልትረዱት አያስፈልግም። እናንተ የፈለገ አይነት ችግር ቢገጥማችሁ ሁልጊዜም ወንድ ልጅ ቀና ብለህ ደረትህን ነፍተህ ፕሮፌሽናሊ ነው ኢንተራክት ማድረግ ያለብህ። አሁን ስፔሲፊካሊ ስለ ፋይቲንግ የተወሰኑ ፖይንቶችን እነግራችኋለሁ ማለት ነው። የመጀመሪያው ፋይት ለማድረግ ፊት ሁን ወይም ደግሞ ለማምለጥ ፊት ሁን። ዛሬ ላይ ብዙ ሰው ፋይት ማድረግ አይችልም። እሱ ብቻ አይደለም ማምለጡላ የሚችልበት አይነት ፊዚካል አቋም ላይ አይደለም። መሮጥ ትችላለህ ወይ? ዛሬ ላይ አንተ መሮጥ ከቻልክ ጠላትህን አታክ አድርገህ you can escape, you can get away with it። ዛሬ ላይ ግን አብዛኛው ወንድ ደካማ ነው። ያ ሜንታል ፍሬም ሁሉ የለውም። ኢቭን ያ ዊል ያ ፍቃድ የለውም። ሁልጊዜ አጎብዳጅ ነው። ጠላቱ ላይ ምላሽ አጸፋ ስለመስጠቱ ላይ አያስብም። ሁልጊዜም ቡሊ ተደርጎ ከዛ መጥቶ ስለ ትዕግስት ያወራሃል። ትዕግስት አይደለም፣ ያ ደካማነት ነው። በመጀመሪያ ደረጃ ራሳችሁን ፋይት ለማድረግ እስቲ ትክክለኛ ፓንች ትሮ ማድረግ ተለማመዱ። ዛሬ ላይ እንደውም ብዙ ጂሞች ውስጥ የቦክሲንግ ትሬኒንግ ቱሎች ኢኩዊፕመንቶች ምናምን እየገቡ ነው። እስቲ ፓንች ማድረግ ምናምን በስርዓት ተለማመዱ። ያንን ማድረግ ባስችሉ እንኳን ለማምለጥ የሚያስችላችሁ አይነት አቋም ላይ ሆኑ። በሁለተኛነት ደረጃ ደግሞ አንድ ሰው ቀድሞ አታክ እንዲያደርጋችሁ እድል አትስጡት። ይህም አንድ ፋይቲንግን አንደርስታንድ ከማድረግ ይመጣል። ዛሬ ላይ አንዳንድ ሰዎች የሚያስቁኝ ሊጣሉ ብለው እንዲህ ፊት ለፊት በጣም ተቀራርበው ቀድመህ እንትን በል ምናምን እንደዛ እና እነዚህ ሰዎች just ተፈራርተው ነው የሆነ አይነት በቃ ኮንሲኩዌንስ ፍራቻ አለ። ይሄ ነገር የምትመለከቱት ቦክስ ነው። ምናልባት በህይወቴ is the only fight I've lost ማለት ነው። ያም የሆነበት ምክንያት ምንድነው? ተቀድሜ ነው። ያ ሰው የመረም ዲፊት ስላደረገኝ አይደለም፣ ግን በቃ I've lost it ማለት ነው። ስለተቀደምኩ በዛ ምክንያት ልጅ እያለሁ ነው actually ምንድን ነበረ መሰላችሁ I hated bullies ማለት ነው። ኢቭን ከልጅነቴ ጀምሮ ለልጆች ስቆም ባይዞ ያኔ ያህል ትልቆኜ ምናምን አይደለም፣ ኢቭን አቅም ኖሮኝ አይደለም። ነገር ግን I've always stood up for the weak ማለት ነው። እና ምን ሆነ መሰላችሁ እንደዚህ አስቸግሮ ምናምን ኳስ ጎል ገባና አልወጣም ብሎ አስቸገረና የሆነ ልጅ ኳሱን አምጣው ምናምን ብሎ ሲቆጣው ተበሳጨውና ከልጁ አምጣው ኳሱን ብዬ ና ከኔ ወሰድ ምናምን አልኩትና በጣም ተገረመ። ከኔ ፊዚካሊ በጣም የሚበልጥ ልጅ ስለነበረና መጣ ምናምን። ከዛ የሆነ ሳይክል ማቆሚያ ያለና ና እዛ ጀርባ ሄደን እንጣላ ምናምን ተባብለን እንዳልኳችሁ ልጆች ነበርንና ኦኬ ምናምን ብዬ እኔም በቃ ልጣላ ደብተር ይዤ ነበርና ለጓደኛዬ እንካ ደብተሬን ያዝ ብዬ ዞሬ ያለ የዛን ሰዓት ነው የቀደመኝ ማለት ነው። ከዛም በኋላ መሰንዘር ጀመርኩኝ። ወዲያው ጥበቃ ምናምን መጣ ያዙኝ ምናምን ነገር በዛው አለቀ ማለት ነው። ያ የሆነበት ምክንያት ስለተቀደምኩ ነው። እና ታዲያ ዛሬ ላይ አንድ እንዳትቀደሙ ጋራንቲ ማድረግ የምትችሉበት ሁኔታ ምንድነው? እናንተ በመቅደም ወይም ደግሞ እንዲቀድሟችሁ እድል ባለመስጠት keep your distance። ስለ ፋይቲንግ አንደርስታንዲንግ ያለው ሰው እንደዛ ነው። ዛሬ ላይ ሰው እንደዛ ፊት ለፊት ቀድመንካኝ ምናምን ሲል ይህ ሰው የመጣላት ልምድ እንዳሌለው አንድ ምረዳው በዛ ምክንያት ነው። እናንተ እጃችሁ ላይ ያለው እነዚህ አካሎቻችሁ ቱል ናቸው። you can just knock out someone. It's very dangerous። ከሰው ጋር ዲስታንሳችሁን ጠብቁ። ካልሆነ ደግሞ በቃ እናንተ መቅደም ነው እንጂ ያለባችሁ ለሰው ፈጽሞ
ቀድመው አታክ እንዲያደርጓችሁ እድል አትስጡ። በሶስተኛ ደረጃ ደግሞ ቢ ስትራቴጂክ። ምናልባት እንደዛ ላይ ግብግብ ውስጥ ብትገባ አውትነምበር ሊያደርጓችሁ ይችላሉ። ማምለጫ ላይኖርህ ይችላል። ወይም ደግሞ ያ ሰው ካንተ የተሻለ ትሬኒንግ ሊኖረው ይችላል። እነዛ አይነት ነገሮች ላይክ ቢ ኮሸስ። ማለትም ዛሬ ላይ ምን የሚባል ነገር አለ፣ ሴቶች ማታ ማታ መውጣት ለነሱ አስፈሪ ነው ምናምን። ኖ ለወንዶችም አስፈሪ ነው። ኢትስ ጀስት ዊ ኖው ራሳችንን ዲፌንድ ማድረግ ስለምንችል አትሊስት ማምለጥ እንደምንችል ስለምናውቅ። ድሮ ልጅ እያለሁ ያመሸው የሚገባ ሰዓት ላይ በጣም ታክሲ ካጣው ማታ 6 ሰዓት 7 ሰዓት ላይ በመንገድ መሃል ነው መሄደው። ኦ ፈራህ ምናምን። ያ ኢት ኢዝ ስኬሪ። አታከር አለ፣ ሌባ አለ። አውትነምበር አድርጓችሁ ሆም ብለው እንደዛ ሰውን ለማጥቃት ነው የሚመጡት። እና እንደዛ አይነት ነገር ላይ ይሄ ወንድነት የሚባለው ነገር ሊይዛችሁ አይገባም። ምክንያቱም ኢቭን ሌላ ስቶሪ ልንገራችሁ። ግቢ ላይ ያለው ምን ሆንኩኝ መሰላችሁ? የሆነ ፕሮጀክት ነበር እንደ ነገ የሚገባና የሆነ ካፌ ሆኜ እየሰራው ማታ 3 ሰዓት ምናምን ላይ ነው ሰርቼ የጨረስኩትና ፕሪንት የሚያደርጉ ሱቆች ጋር ሄድኩኝ። ማታ ስለሆነ ዘግተዋል። በቃ ብዬ ነገ ጠዋት ፕሪንት አደርጋለሁ ብዬ ስመለስ ማታ ነበር፣ ጨለማ ነውና ሰው ነው ያለው በቃና ያው ምንም የምፈራበት ሁኔታም አልነበረም። ለካ ግን እነዛ ሰው ነው መንገደኛ ነው ብዬ ያልኳቸው ወደ 6-7 ይሆናሉና መሃላቸው ነበር ሄጄ የገባሁት ማለት ነው። እና የሆነ ጥላ እንደዚህ በቀኜ በኩል ይታየኛል እየፈጠነ ሲመጣ ማለት ነው። እና ምን ተሰማኝ? ላይክ ያ የወንድነት ኢጎ ማለት ነው። እየፈራው እንዳይመስላቸው ብዬ 10 ጊዜ መዞር አልፈለኩም። ፕላስ ሌባ ባይሆንስ 10 ጊዜ እየዞርኩኝ እያየሁት ለምን ይሳቀቃል ብዬ ማለት ነውና የሱን ጥላ እንደዚህ በቀኝ በኩል እያየው ሌሎቹ በግራ በኩል መተው ያዙኝ ማለት ነው። አንደኛው እንደዚህ አርጎ ይዞኛል፣ አንደኛው እንደዚህ አርጎ ይዞኛል፣ አንደኛው ግሬን ይዞኛል ሊጥሉኝ ማለት ነው። ልጮ ሞከርኩ አልቻልኩም ምናምን። አንደኛው ፊቴን ይመታኛል። ፕላስ ያ ቦታ ላይ ሰው ሞቶ ተገኝቶ ያውቃል ምናምንና ስለት ሊይዘው ሊሆኑ ይችላል ብዬ ስላሰብኩ መጀመሪያ ላይ ኢቭን በቃ ልሰጣቸው ነበር ያሰብኩትና እነሱ ግን they kept hitting me ማለት ነው። በዛ ምክንያት ኦኬ አትሊስት ስለት አልያዙም ብዬ አስቤ ስስ ብልቶቼን እንዳያገኙ እንደዚህ ነበር ያልኩትና የዛን ሰዓት ኢቭን ብዙ ሰዓት እንደዚህ ዝቅ ብዬ ስለነበረ ከፍ ያደርጉኛል ማለት ነው። ላይክ እንድዘረጋ በስርዓት ስልኬንም ለማውጣት ምናምን እና ራሴን እንደዛ ፕሮቴክት እያደረኩኝ ከሩቅ አተው ሚል ድምጽ ይሰማኛል። ምክንያቱም ሰዎችን ፈርተው እየተጠጉ አይደለምና እኔ ምቱ ላይ አተኩሬ ስልኬን የሆነው አውጥቶታል ማለት ነውና የሆነ ሰዓት ላይ ከእጁ ላይ ነው የራሴን ስልክ መንትፌ አንደኛውን እግሩን መትቼ ወደ አስፓልት ወጣው ማለት ነው። የዛን ሰዓት ሆይ ሆይ አልኩ ማለት ነው። ያዙ ይልቀቁኝ ምናምን ፎከርኩ ምናምን። የሆነ ባለ ታክሲዎች ናናና ወደዚህ ምናምን ብሎ ሰበሰቡኝ። የዛ ኢንሲደንት ኦልሞስት 6 ወር ምናምን በስርዓት ማዋጥ አልችልም ነበር። ታንክፉሊ ምንም ነገር አልተወሰደብኝም ነበር። ፊት ያባብጧል ምናምንና ያ ኢንሲደንት የተፈጠረው እንደዛ የወንድ ልጅ ኢጎዬ ይዞኝ ነው። እንደፈራው እንደዛ እንዳይመስላቸው ብዬ ራሴን በደንብ አለርት አልሆንኩም። ዞሬ ነገሮችን በደንብ አልቃኘውም ማለት ነው። ዛሬ ላይ እንደዛ ትከሻዬ ላይ እንደዛ የሚከብደኝ አይነት ሰው ካለ ማታ ላይ እየሄድኩኝ አትሊስት ራስህን ታውቃለህ ሌባ እንዳልሆንክ። እነሱ ይሳቀቁ አሳልፋቸው። ዲስታንስን መጠበቅ ካለብህ እንደዛ እንደፈራህ ያስቡ። ቢ ስትራቴጂክ እንደዚህ አይነት ነገሮች ላይ ማምለጫህን ትንበል። ስትራመድ ላይክ በምን አይነት አቅጣጫ ነው እየሄድክ ያለኸው? ዛሬ ላይ ብዙ ወንዶች በጣም ሱሪያችሁን ዝቅ አድርጋችሁ ትሄዳላችሁ። ያ በጣም እንዳትሮጡ ላይ ያደርጋችኋል። እንደዚህ አይነት ነገሮች ላይ you have to be cautious, you have to be strategic ማለት ነው። ይሄ ኢጎ የሚባለው ነገር በጣም እንዲይዛችሁ ያስፈልጋል። ኦፍ ኮርስ ኢጎአችሁ ሰርቭ ያደርጋችኋል፣ ግን ከእንደዚህ አይነት ነገር አንፃር አይደለም። ነገር ግን ጠላትን አታክ ከማድረግ አንፃር እንዲሁም አንተ ላይ ዴንጀር እንዳይመጣብህ ነው ኢጎህን መጠቀም ያለብህ። ሶስተኛው ይሄ ነው። በአራተኛነት ደረጃ ደግሞ ቢ ኤክሴር ባይዜ አሁንም ከራሴ ጋር እያያያዝኩ ምሳሌ የምሰጣችሁ እኔ ኃይለኛ ነኝ ምናምን ለማለት አይደለም። ላይክ እንድንማማር ስለምፈልግ ነውና ምን አለ ከልጅነቴ ጀምሮ የሆነ ሰዓት ላይ አንደርስታንድ ያደረኩት ነገር ማላደርገውን ነገር ላለማለት ለራሴ ምዬ ነበርና ኦልሞስት ከልጅነቴ ጀምሮ ለምሳሌ አሁን ባስኬት ምናምን እየተጫወትን አንደኛው ፋውል ሲሰራ ሌሎቹ ልጆች በጣም ይዝታሉ። ካልገደልኩ ምናምን ይላሉና እኔ ጋር ዝም ነው ምለው። እናም ታዲያ ዝም ባልል እንኳን አጋጭሃለሁ ካልኩ ዝቼ ብቻ አልተውም። I will follow through ማለት ነው። እናም ታዲያ አንድም ትልቅ በሰዎች ላይ ያላችሁ leverage ምንድነው? ማታደርጉትን ነገር አትበሉ፣ ካላችሁት ደግሞ አድርጉ። የዛን ሰዓት ሰው ያምንሃል። ባይዜ ጥላይ ብቻ አይደለም። አንተ ሚስትህን የሆነ ነገር ቃል ከገባ ፈጽመው። ቺት የምታደርግ ሴት እንደዚህ አይነት ቅጣት ይጠብቃታል ካልክ
እንደዛ አይነት ነገር ቢትሪያል ሲገጥም ዋጋዋን ልታገኝ ያስፈልጋል። አንተ ጋር በቢዝነስ የሚጣመሩ ሰዎች አቋምህን ሊያውቁ ያስፈልጋል። ስለሚያከብሩህ ብቻ አይደለም አንተ ጋር ትክክለኛውን ነገር ማድረግ ያለባቸው። ሚስትህ ቺት ማታደርገው ስለምትወድህ ብቻ አይደለም። ያንን ነገር ብትፈጽም የሆነን ፕራይስ እንደምትከፍል ልታውቅ ያስፈልጋል። ቢዝነስ ፓርትነሮችህ ሐቀኛ ስለሆኑ ብቻ አይደለም። they need to like be scared of the consequences ማለት ነው። ያንን ፍሬም ነው ልታንጸባርቁ የሚያስፈልገው እና be a fair የዛሬ I think 2 ዓመት አካባቢ ላይ እንደዛ ታክሲ ውስጥ የሆነን ሰው even ያን ያህል መጋጨት ፈልጌ አይደለም የሆነ ነገር አናደደኝና ደግመህ እንደዚህ ካረግ አጋጨሃለሁ አልኩትና he kept talking ማለት ነው። ወጣው አታክ አደረኩት ማለት ነው። የዛን ጊዜ ፖሊስ መጥቶ አሳክሜ ምናምን ኦፍ ኮርስ ክስ ውስጥ እንዳይገባ ብር ሰጥቼ ምናምን ነው የተለያየሁት ግን I'm glad I did that ማለት ነው። ያ ሰው አሁን ከዛ በኋላ ይጠነቀቃል። እንደዛ ሰዎችን ሚስትሪት ማድረግ እንደዛ አይነት ኮንሲኩዌንስ እንዳለው አካሉ ሊጎድል እንደሚችል ይረዳል ማለት ነው። ወንዶች ያ ነው ኃላፊነታችን። እንደዛ ፋውለኞችን፣ ደፋሪዎችን፣ ጉቦ እንደዛ የሚጠይቅን ህገወጥ ሰዎችን ህግ ብቻ አይደለም ሆልድ የሚያደርገው ነገር ግን ሌሎች ስትሮንግ የሆኑ ወንዶች ናቸው። ያ የኛ ኃላፊነት እንደሆነ አምናለሁ እና be a fair ምትለውን ነገር አድርገው። ዝም ብላችሁ አትዛቱ። ብትችሉ እንደውም ዝም በሉ። that's the leverage you have ማለት ነው። በተለይም ደግሞ if you are a smaller guy physically በጣም ዶሚናንት ያልሆናችሁ አይነት ሰዎች ከሆናችሁ አንድ ትልቅ ለራሳችሁ ክሬት ማድረግ የምትችሉት unfair advantage ያ ነው። በአምስተኛ ደረጃ ደግሞ ያላችሁን unfair advantage ተመልከቱ። ለምሳሌ መንገድ ላይ የሄዳችሁ ካንተ ፊዚካሊ የሚያንስ በቃ ክሊርሊ እንደምታሸንፈው የምታውቀው አይነት ሰው ቢተናኮል መልስ ትሰጣለህ። ነገር ግን ትሬንድ የሆነ ሰው ለሴ ማይክ ታይሰን ቢተናኮል ዝም ትላለህ። ለምን? ትሬኒንግ እንዳለው የሆነ አንፌር አድቫንቴጅ እንዳለው ስለምታስብ። ዛሬ ታዲያ ወንዶችን በምትመላለሱበት ሁኔታ ላይ ለምሳሌ አሁን ፊዚካሊ በጣም ላይክ ግዙፍ ካልሆንክ የሆነ ኪሎ ትንሽ ከሆነ ምናምን የሆነ አንፌር አድቫንቴጅ ቴክ ተደርጎብሃል አይደለ? ያንን በምን ማካካስ ትችላለህ? በፍጥነት ማካካስ ትችላለህ። ሰውን በመቅደም ልታካክስ ትችላለህ። ዌፐን በመያዝ ልታካክስ ትችላለህ። እና እነዚህ ነገሮች አንደርስታንድ ልታደርጉ ያስፈልጋል። ከዛም ባለፈ አብዛኛው ነገር እንደዚህ አይነት ነገር ላይ is a mental game. you have no idea ስንት ፊዚካሊ ምናልባት አክቹአሊ ብንጋጭ ምናልባት ሊያሸንፉኝ የሚችሉበት ፖሲቢሊቲ ያላቸው ሰዎች ነገር ግን just because I'm not scared ቀጥታ ፌስ ስላደረኳቸው ጭራቸውን ቆልፈው ብዙ ጊዜ እንደዚህ አይነት ሴናሪዮ ተፈጥሮ ያውቃሉ ማለት ነው። እና አንድ ወንድ ልጅ ያ ቦልድነስ ብዙ ግብግቦችን አቮይድ ማድረግ ትችላላችሁ። እና የወንድ ልጅ ስፒሪት አለመፍራት አይደለም ግን በፍርሃት አለመመላለስ እንደሆነ አምናለሁ። ዛሬ ታዲያ እነዚህን ፖይንቶች ውስጣችሁ ልታሰርጹ ያስፈልጋል። ማንም ሰው እንደዛ ዲስሪስፔክት አድርጓችሁ በዛው ዞር ማለት እንዲችል እንደዛ እንዲሰማው መሆን የለበትም። እናንተም ደግሞ ፍቃደኛ መሆን መቻል አለባችሁ ነገሮችን እስከ ጥግ ለመውሰድ። አንድ አንፌር አድቫንቴጅ ክሬት የምታደርጉት ለምሳሌ አሁን አለሌ ምናምን የሚባሉ ሰዎች አንድ ዴንጀረስ የሚያደርጋቸው ነገር ምንድነው? በቃ የሆነን ኮንሲኩዌንስ ፌስ ለማድረግ ሬዲ ናቸው፣ ለመታሰር ምናምን። እንደዛ አይነት ሰው ጋር አንድ አድቫንቴጅ ቴክ ማድረግ የምትችሉት እናንተ እነሱ ሊወስዱት ከሚችሉት በላይ ወደ ጥግ ልወስድ እችላለሁ ማለታችሁ ማለት ነው። ቅድም የነገርኳችሁ ነገሮችን እስከ ጥግ አክቹአሊ መውሰድ ልትችል እንደምትችል ማሰቡ በራሱ የሆነ አድቫንቴጅ ይሰጣችኋል። it makes you bold ማለት ነው። ከዛም ባለፈ በመጨረሻ ዛሬ ላይ ግብግብ የሚፈጠረው በግለሰቦች መካከል ብቻ አይደለም። ነገር ግን ዛሬ ላይ ቅድም ስለ መንግስት ምናምን ያነሳዋችሁ አይደለ? እንደዛ አይነት ነገሮችን ፍትሃዊ የሆኑ ነገሮችን እንዴት ነው ፋይት ልናደርግ የምንችለው? ዛሬ ላይ ስፔሻሊ ቴክኖሎጂ በረቀቀበት ዘመን ላይ ኖ በማለት ነው። መንግስት እንደዚህ ካላደረጋችሁ እንዲያደርጋለሁ ካለ አለማድረግ ማለት ነው። መብትን እየጠየቁ መጠበቅ። ዲጂታል አይዲያችሁን እንደዚህ አታች ካላደረጋችሁ ሲል ያ ነገር ፍትሃዊ ነው። ምክንያቱም መጀመሪያ ላይ የነበረን ኮንትራክት አለ። ዛሬ ላይ መች ነው አዲስ አበባ ላይ የነበረ የሊዝ ውል ነበርና ውሉ የሚለው ሌላ በቅርብ እንደ አዲስ ተመን የወጣው ሌላ ማለት ነው። መንግስት እንደዚህ የሚፈነጨው ማንም ምንም እንደማይለው ስለሚያውቅ ነው። እንደዚህ አይነት ሴናሪዮ ላይ ኖ ማለት መቻላችሁ አንድ ትልቅ የሚኖራችሁ ቢግ ፋይት ያ ነው። ኖ በማለት ነው። ኦፍ ኮርስ አንድ ሰው ብቻ ያንን ነገር ካደረገ ይጎዳል። ነገር ግን እንደ ህዝብ እነዚህ ነገሮች ላይ ያ የወንድ ልጅ ስፒሪት ሁሉም ጋር ቢሰርጽ መንግስትም ኮንሲደሬት ይሆናል። መጀመሪያ ህዝቡን አማክሮ ነው እንደዚህ አይነት ነገሮችን የሚወስነው ማለት ነው። እና ያንን የወንድ ልጅ ስፒሪት ፋይቲንግ ስፒሪት በውስጣችን ልንመልሶ ያስፈልጋል ማለት ነው። በቀጣይ ቪዲዮ እንገናኛለን። መቻችሁ